ፋሲል ከነማ ዘንድሮ ጥሩ ፎርም ላይ አይደለም የሚገኘው። ከወራጅ ቀጠና በ5 ነጥቦች ልዩነት ላይ ያለ ቡድን ነውና በዚህ ምክንያት ባህር ዳር ከተማ የማሸነፍ ግምት አግኝቶ ነው ጨዋታውን የጀመረው፣ ግን ማሸነፍ አልቻለም። አሁንም ሁለተኛ ደረጃ ላይ ካለው ከኢትዮጵያ ቡና የ2 ነጥብ ልዩነት ነው ያለው። ዛሬ መሪው ይጫወታል። የሚያሸንፍ ከሆነ ከነዚህ ክለቦች ጋር ያለውን ልዩነት ኢትዮጵያ መድን ማስፋት ይችላል። ሌላኛው ጨዋታ ቅዱስ ጊዮርጊስና ወላይታ ዲቻን ያገናኘ ነው። በዲቻ 1-0 አሸናፊነት ተጠናቋል። አብነት ደምሴ በ58ኛው ደቂቃ ብቸኛውን ጎል አስቆጥሯል። ወላይታ ዲቻ ተከታታይ 4 ጨዋታዎችን አሁን አልተሸነፈም፣ 3ቱን ደግሞ አሸንፏል። አንዱን ባቻ ውጤት አጠናቋልና ምን ያህል ጠንካራ አቋም ላይ እንዳለ በደንብ የሚያሳይ ነው። ሁለተኛው አጋማሽ ከተጀመረ በኋላ ጥንካሬውን በደንብ እያሳየ ቀጥሏል። በ18ኛ ሳምንትም መሪው መድንን 1-0 አሸንፏልና ፕሪሚየር ሊጉ ሁለተኛው የውድድር ዓመት ከተጀመረ በኋላ የተደረጉ ሁለቱንም ጨዋታዎች አሸንፏል። በዛ ላይ ደግሞ 2 ጠንካራ ክለቦችን የገጠመው ሁለቱንም ክለቦች አሸንፏል። ኢትዮጵያ መድንንም 1-0፣ ቅዱስ ጊዮርጊስንም ትናንትና 1-0 በሆነ ውጤት አሸንፏል። ደረጃውንም በ30 ነጥቦች ወደ 6ኛ ከፍ አድርጓል። ሁለተኛ ላይ ካለው ኢትዮጵያ ቡና የ2 ነጥቦች ልዩነት ነው አሁን ያለው። ቅዱስ ጊዮርጊስ ተከታታይ 3 ጨዋታዎች ተሸንፏል። አስቀድሞ በሀዲያ ሆሳዕናና ባህር ዳር ከተማ ተሸንፎ ነበር። ትናንትና ደግሞ በ18ኛ ሳምንት በወላይታ ዲቻ ተሸንፏል። በዚህ የውድድር ዓመት ቅዱስ ጊዮርጊስ በእርግጥ የሚያሳልፍ ያለው አቋም ከስብስቡ አንጻር ጥሩ ሊባል የሚችል ነው። ብዙ የቅዱስ ጊዮርጊስ ደጋፊዎች ይህንን የጠበቁ አይመስለኝም። ግን ደግሞ ያለፉት 3 ጨዋታዎች በተከታታይ የተሸነፈባቸው ሆነዋልና ቀጣይ ጨዋታዎች ላይ ስጋት የሚፈጥር ውጤት ነው እያስመዘገበ የሚገኘው። ሁለተኛ ደረጃ ጋር ካለው ቡድን ጋር በነጥብ የሚስተካከልበትን እድል አባክኗል። 29 ነጥቦች 32 ነጥቦች ናቸው ያሏቸው እነዚህ ቡድኖችና መጠጋት የሚችልበትን እድል ሳይጠቀም ቀርቷል። ቅዱስ ጊዮርጊስ ለመጨረሻ ጊዜ ያሸነፈው ከ4 ጨዋታዎች በፊት ወላይታ ዲቻ ነው። ትናንትና ያሸነፈውን ቡድን ነው ማሸነፍ የቻለው። ፕሪሚየር ሊጉ ዛሬም ሲቀጥል 9 ሰዓት ጀምሮ መቻል ከወልዋሎ አዲግራት ዩኒቨርሲቲ ጋር ይጫወታል። መቻል በ28 ነጥቦች 8ኛ ደረጃ ላይ ሲሆን ካሸነፈ ወደ 4ኛ ደረጃ ከፍ የሚልበት ጨዋታ ስለሆነ ለመቻል በጣም አስፈላጊ ጨዋታ ነው። በዛ ላይ ደግሞ ወልዋሎ አዲግራት ዩኒቨርሲቲ በፕሪሚየር ሊጉ ግርጌ ላይ የሚገኝ ቡድን ነውና መቻል የማሸነፍ ግምት ተሰጥቶታል። ተከታታይ 5 ጨዋታዎችን ግን አላሸነፈም። ከነዚህ 5 ጨዋታዎች ደግሞ 2ቱን ተሸንፏል፣ 3ቱን ባቻ ውጤት አጠናቋል። ጥሩ ፎርም ላይ አይደለም። ፕሪሚየር ሊጉንም ሲመራ የነበረ ቡድን ነውና በተከታታይ ባመጣቸው ውጤቶች አሁን ተንሸራቷል። ዛሬ የሚያሸንፍ ከሆነ ግን ደረጃውን በ31 ነጥቦች ወደ 4ኛ ከፍ ማድረግ ስለሚችል ወሳኝ ጨዋታ ነው። ከአርባ ምንጭ ከተማ ጋር እኩል በርካታ ጎሎችን ያስቆጠረ ቡድን ነው። 23 ጎሎችን አስቆጥረዋል እነዚህ ሁለት ቡድኖች። የነዚህን ክለቦች ያክል ጎል ያስቆጠረ ቡድን የለም። ብዙ ጎሎችን ያስቆጥራል፣ ጎሎችም ተቆጥረውበታል። ምናልባት ከኢትዮጵያ መድን ጋር ያለው ልዩነት ይሄ ነው። ኢትዮጵያ መድን ወሳኝ ጎሎችን እያስቆጠረ ሲያሸንፍ ተመልክተናል። ግን ደግሞ ጥቂት ጎሎች የተቆጠሩበት ቡድን ስለሆነ በፕሪሚየር ሊጉ አናት በደረጃ ሰንጠረዡ አናት ላይ መቀመጥ ችሏል። ወልዋሎ በደረጃ ሰንጠረዡ ግርጌ ላይ ነው። 8 ነጥቦች ብቻ ነው ያለው። ተከታታይ 4 ጨዋታዎችን አላሸነፈም። ከ4 ጨዋታዎች በፊት ነበር ያሸነፈው፣ ከዛ በኋላ አላሸነፈም። ስለዚህ ሁለተኛው አጋማሽን ጨዋታዎችን በተከታታይ ማሸነፍ የሚችል ከሆነ የኢትዮጵያ ፕሪሚየር ሊግ አሁን የደረጃ ሰንጠረዡን ስንመለከት ምንም እንኳን ከባድ ቢሆንም ለወልዋሎ አዲግራት ዩኒቨርሲቲ ማሸነፍ የሚችል ከሆነ ግን ከፍ ብለው ያሉ ቡድኖችም ነጥቦችን እየጣሉ እየተሸነፉ ስለሆነ እድሉን መሞከር ይኖርበታል። ስለዚህ ዛሬው አንደኛው ፈታኝ ጨዋታ ይሆናል ማለት ነው። ኢትዮጵያ መድን ከድሬዳዋ ከተማ 12 ሰዓት ጀምሮ የሚደረግ ጨዋታ ነው። መድን ካሸነፈ የመሪነት ልዩነቱን ወደ 6 ነጥቦች ከፍ ማድረግ ይችላል። በመጨረሻው ጨዋታ በዲቻ ተሸንፏል። 18ኛ ሳምንት ላይ 6 ጎሎች ብቻ የተቆጠሩበት ቡድን ነው፣ ግን በጣም ጠንካራ ተከላካይ ቡድን ነው። ስለዚህ ሲሸነፍ እንኳን በጠባብ ጎል ልዩነት ነው የሚሸነፈው። ዛሬ ደግሞ የሚያሸንፍ ከሆነ ልዩነቱን ከፍ ማድረግ ይችላል እና በጣም ወሳኝ ይሆናል። ድሬዳዋ ከተማ እውነተኛ የወራጅ ቀጠና ስጋት አለበት። በሁለት ነጥቦች ብቻ ነው የሚርቀው ከሐዋሳ ከተማ። ስለዚህ ለድሬዳዋ ከተማም በጣም ወሳኝ ጨዋታ ይሆናል። ሐዋሳ ከተማ ደግሞ በዚህ ሳምንት አሸንፏል። 5 ጎሎችን አስቆጥሮ ነው ያሸነፈው። በቀድሞ ኮከቡ በኢትዮጵያ ፕሪሚየር ሊግ ኮከብ ኢትዮጵያ ብሔራዊ ቡድን ተጫዋች አምበልም በነበረው ሙሉጌታ ምህረት እየተመራ 2 ጨዋታዎችን አድርጓል። ሁለተኛው የውድድር ዓመት ሲጀመር አንደኛውን ባቻ ውጤት ነው የጀመረው። በ19ኛ ሳምንት ደግሞ አሸንፏልና በጣም ጥሩ መነቃቃት ላይ ነው የሚገኘው አንጋፋ ሐዋሳ ከተማ። ስለዚህ ድሬዳዋ ከተማ የወራጅ ቀጠና ስጋት አለበትና የዛሬው ጨዋታ የሚጠበቅ ነው። ኢትዮጵያ መድን
ልዩነቱን ለማስፋት በመሪነት ለመቀጠል የሚያደርገው ነው። ድሬዳዋ ከተማ ደግሞ የወራጅ ቀጠና ስጋቱን ለመቅረፍ የሚያደርገው ጨዋታ ስለሆነ በጣም የሚጠበቅ ይሆናል። የኢትዮጵያ ፕሪሚየር ሊግ የዛሬ ጨዋታዎች እነዚህን ይመስላሉ። በኢትዮጵያ ከፍተኛ ሊግ 14ኛ ሳምንት ትናንትና ደሴ ከተማ ቦዲቲ ከተማን በሰፊ የጎል ልዩነት አሸንፏል። 7-0 በሆነ ውጤት ነው ያሸነፈው። ብዙ ጎሎች ነበሩ። ለቦዲቲ ከተማ ደጋፊዎች ብዙ የሚያዝናና ጨዋታ ላይሆን ይችላል፣ ግን ለገለልተኛ ተመልካች በርካታ ጎሎች ሲቆጠሩ ደስ ይላል። ኳስና መረብ ሲገናኝ መመልከት በጣም አስደሳች ስሜት ይፈጥራል። ለደሴ ከተማ ደጋፊዎች በጣም ደስ የሚል እንደሆነ ምንም የሚያጠራጥር አይደለም። ግን ደግሞ ቦዲቲ ከተማ ብዙ የቤት ስራ እንዳለበት ያሳየ ጨዋታ ነው። እርቂሁን ስላስ፣ ዘካሪያስ ፍቅሬና ብሩክ ብዙ አምላክ 2 ጎሎችን ሲያስቆጥሩም አቡሽ ደርቤ ሌላኛውን የደሴ ከተማ ጎል አስቆጥሯል። እርቂውን ስላስ የጨዋታው ኮከብ ተብሎ ተመርጧል። በምድብ 1 ሶሎዳ ደዋ ዱራሜ ከተማን 2-1 አሸንፏል። ቃላብ ኪዱና ሽመልስ ዳበረው በራሱ ላይ የሶሎዳ ደዋን ጎሎች አስቆጥረዋል። የድሬዳዋ ከተማን ግብ ተመስገን ኃይለ ማርያም ነው ማስቆጠር የቻለው። በምድቡ ሌላ ጨዋታ ደብረ ብርሃን ከተማና እንጅባራ ከተማ 0-0 ተለያይተዋል። ዛሬም ጨዋታዎች ይደረጋሉ። በምድብ 1 8 ሰዓት ጀምሮ አዲስ አበባ ከተማ ከጋሞ ጨንቻ 10 ሰዓት የሚደረገው ጨዋታ ይጠበቃል። ነቀምቴ ከተማን ከቤንች ማጂ ቡና ጋር የሚያገናኝ ነው። በመጨረሻም የኢትዮጵያ የሀገር ውስጥ የመጨረሻ መረጃ ማለት ነው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ ካሜሮን አምርተዋል። ማረፊያውንም ማንሴል ሆቴል ማድረጉን የኢትዮጵያ እግር ኳስ ፌዴሬሽን በፌስቡክ ገጹ ላይ አስፍሯል። ትናንትናም በኦሎምፒያ ስቴዲየም ነው ጨዋታ የሚደረገውና በዚህ ሜዳ ልምምድ ሜዳ ላይ የመጀመሪያ ልምምዱን አከናውኗል። ነገ ወይም ቅዳሜ ጨዋታውን ያደርጋል። የኢትዮጵያም ከ17 ዓመት በታች ሴቶች ብሔራዊ ቡድን መልካም እድል እንዲገጥመው እንመኛለን። እሁድ ዕለት 1 ሰዓት ከ30 ጀምሮ ማንቸስተር ዩናይትድ ከአርሰናል ለሀገር ውስጥ ደጋፊዎች ከዚህ በላይ ጨዋታ ያለ አይመስለኝም። እንግሊዝ ፕሪሚየር ሊግ ክለቦቹ ደረጃቸው ምንም ይሁን ግን ደግሞ ያለምንም ጥርጥር ሁለቱ ክለቦች ሰፊ ደጋፊ ሰፊ ተመልካች ያላቸው ናቸውና በጣም የሚጠበቅ ጨዋታ ነው። ማንቸስተር ዩናይትድ ጥሩ አይደለም ዘንድሮ በእንግሊዝ ፕሪሚየር ሊግ። ትናንትና በርግጥ በዩሮፓ ሊግ ባቻ ውጤት አጠናቋል። ከሜዳ ውጭ የተደረገ ጨዋታ ስለሆነ የተሻለ እድል ይዞ ወደ ኦልድ ትራፎርድ ተመልሷል። ግን በእንግሊዝ ፕሪሚየር ሊግ የዚህ የውድድር ዓመት ለዩናይትድ እጅግ በጣም መጥፎ የሚባል ነው። በአዲስ አሰልጣኝ ነው ውድድሩ ከተጀመረ በኋላ አዲስ አሰልጣኝ ቀጥሮ የአሰልጣኙን የጨዋታ ስልት ለመከተል በጣም ተቸግሯል ቡድኑ፣ ግልጽ ነው። ስለዚህ ይሄ የውድድር ዓመት በማንቸስተር ዩናይትድ ደጋፊዎች ዘንድ ሊታወስ የማይገባው ወይም ደግሞ የማይፈልጉት ነው። ግን ከአርሰናል ጋር ነው ደግሞ እሁድ የሚጫወቱትና በየትኛውም መስዋዕትነት ይህን ጨዋታ ማሸነፍ ይፈልጋሉ። አርሰናልም ይህን ምናልባት የዋንጫ ተስፋውን ትንሽዬም ቢሆን ያንን ማስቀጠል ካለበት የእሁዱን ጨዋታ ማሸነፍ ግድ ነው። በዛ ላይ ደግሞ በአውሮፓ ቻምፒየንስ ሊግ 7-1 በሆነ ውጤት አሸንፎ ነው የመጣው። በዚህ በትልቁ የአውሮፓ ክለቦች ሊግ ላይ በጥሎ ማለፍ ጨዋታ ከሜዳ ውጪ በተደረገ በዚህን ያክል ጎል ያሸነፈ ቡድን የለም። አርሰናል ለመጀመሪያ ጊዜ ነው ያደረገው። ደግሞ ያስቆጠሩ ተጫዋቾችን በተለያዩ ተጫዋቾች ነው ጎሎችን የሚያስቆጥረውና ምንም እንኳን አጥቂ ባይኖረውም አሁንም ጎል እንደሚያስቆጥር ማስቆጠር እንደሚችል ያሳየበት ጨዋታ ስለሆነ በጣም ይጠበቃል። ስለዚህ ከማንቸስተር ጋር ነው የሚጫወተው ማለት ነው። ኡጋርቴ ፉላም ጋር በተደረገ ጨዋታ ተጎድቶ መውጣቱ ይታወቃልና በዩሮፓ ሊጉ ምሽት ትናንት በተደረገ ጨዋታ ለማንቸስተር ዩናይትድ ኡራጓዊ ተጫዋች ያልተሰለፈበት ምክንያት ጉዳት ነው። ሊቨርፑልን በተመለከተ ያው ከትናንት በስቲያ በፓሪስ ሳን ጀርማን ፓሪስ ላይ በብዙ የጨዋታ ብልጫ ተወስዶበት ግን በመጨረሻ 1-0 አሸንፏል። በዛ ጥሩ ስሜት ላይ ነው። አሊሰን ቤከር ትናንትና የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የሊቨርፑል ግብ ጠባቂ ነው። 3 በጣም ከባድ የሚባሉ ሙከራዎችን ጨምሮ በጣም አሪፍ ነበረ በጨዋታው ላይ። ቼልሲ የኮንፈረንስ ሊግ ጨዋታውን ትናንትና አሸንፏል። 2-1 ከሜዳ ውጪ አሸንፏል። በቀጣይም ይህንን ዋንጫ የማሸነፍ የተሻለ ግምት የተሰጠው ተጫዋች በዩሮፓ ሊግ የጥሎ ማለፍ የመጀመሪያ ጨዋታ ትናንት ምሽት ወደ ስፔን ያቀናው ማንቸስተር ዩናይትድ 1-1 በሆነ ውጤት አጠናቋል። ዚርክዚ በ57ኛው ደቂቃ ለማንቸስተር ዩናይትድ ቀዳሚ ጎል አስቆጥሮ ነበረ። ኦያርዛባል 70ኛው ደቂቃ በፍጹም ቅጣት ምት የሪያል ሶሲዳድን ጎል አስቆጥሯል። ፈርናንዴሽ በእጁ ነክቶ ፍጹም ቅጣት ምት ሰጥቶ ነው ሪያል ሶሲዳድ ጎል ያስቆጠረው። በጨዋታው ላይ 55 በመቶ የኳስ ቁጥጥር ብልጫ ወስዷል ባለሜዳው ሪያል ሶሲዳድ። ግን ደግሞ በተጋጣሚ ሳጥን ብዙ ኳስ የነካው ማንቸስተር ዩናይትድ ነው። የተሻለውን ቡድን ማንቸስተር ዩናይትድ ነበረ። ትናንትና 30 ጊዜ ይሄንን አድርጓል። በተቃራኒ ሳጥን ውስጥ ኳስ ነክቷል። ሪያል ሶሲዳዶች 17 ጊዜ ነው በማንቸስተር ዩናይትድ ግብ ሳጥን ውስጥ ኳስ የነኩት።
የኳስ ቁጥጥሩ የት አካባቢ እንደሆነ በግልጽ የሚያሳይ ነው። ወደ ማንቸስተር ዩናይትድ የግብ ክልል በፈለጉት ልክ በኳስ ቁጥጥር ብልጫቸው ልክ ለመድረስ እንደተቸገሩ የሚያሳይ ነው። 4 ኢላማቸውን የጠበቁ ሙከራዎችን ጨምሮ 13 ሙከራዎችን ማንቸስተር ዩናይትድ አድርጓል። በባለሜዳው ደግሞ 13 ሙከራዎችን አድርጓል። 3ቱ ኢላማቸውን የጠበቁ ሙከራዎች ናቸው። ግን ደግሞ ጎሉ እስኪቆጠር ድረስ ወይም ፍጹም ቅጣት ምቱ እስኪመታ ድረስ ኦናና ይሄን ያህል ጠንካራ ሙከራ አልተደረገበትም እና ማንቸስተር ዩናይትድ ከአንድ ሰዓት በላይ ምን ያህል ጥሩ እንደነበረ በደንብ የሚያሳይ ነው። ዚርክዚ ለዩናይትድ የመጀመሪያ የአውሮፓ መድረክ ጎሉን አስቆጥሯል። ትናንትና ብዙ እየተተቸ ያለ ተጫዋች ነው፣ ግን ትናንት ጎል አስቆጥሯል። ዩናይትድ ማሸነፍ በሚችልበት ጨዋታ ነው ነጥብ የጣለው። ከሜዳ ውጭ የተደረገ ጨዋታ ስለሆነ ግን ለቀጣዩ ጨዋታ እንደ ጥሩ መነሳሻ የሚቆጠር ውጤት ነው። በሜዳው ማሸነፍ፣ በየትኛውም ውጤት ማሸነፍ ማንቸስተር ዩናይትድን ወደ ሩብ ፍጻሜ የሚያሳልፍ ስለሆነ ጥሩ ቡድን ነው። በሪያል ሶሲዳድ እንደተፈራው አልነበረም ትናንትና። አሪፍ ቡድን ስለሆነ ማንቸስተር ዩናይትድ ከስፔን ክለቦች ጋር ስፔን ላይ የሚያደርጋቸው ጨዋታዎች ደግሞ በቅርብ ጊዜያቶች ውስጥ ሲከብዱት ስለነበረ በዛ ምክንያት የተወሰነ ፍራቻ በማንቸስተር ዩናይትድ ደጋፊዎች ዘንድ ነበረ። ግን ትናንትና አሪፍ ጨዋታ ነበረ። እንደው ማሸነፍ የሚችልበት እድል ነበረ። ዲያጎ ዳሎ ጥሩ ኳስ አግኝቶ ያባከነውን ጨምሮ ማለት ነው እድሎች ነበሩት ማንቸስተር ዩናይትድ የሚያሸንፍበት። ስለዚህ ዩናይትድ ቀጣዩ ጨዋታ የሚያሸንፍበት እድል ሰፊ ነው። ዘንድሮ በዩሮፓ ሊግ ማንቸስተር ዩናይትድ አልተሸነፈም። 5 ጨዋታዎችን አሸንፏል። 4ቱን ባቻ ውጤት አጠናቋል። ምናልባት የውድድር ዓመቱ ሲጀመር በተከታታይ ጨዋታዎችን ባቻ ውጤት አጠናቆ ስለጀመረ የዩሮፓ ሊግ ጅማሮ መጥፎ ነበረ። ዘንድሮ በአውሮፓ መድረክ ጥሩ አይሆንም የሚል ግምት እንዲሰጥ ነበር ያደረገው። ግን ከዛ በኋላ በተለይም ሩበን አሞሪም ይህንን ስብስብ ከያዙ በኋላ ምንም እንኳን ቅድም እንዳልኩት በፕሪሚየር ሊጉ ባይሳካላቸውም በጣም መጥፎ ሪከርድ እያስመዘገበ ቢሆንም ማንቸስተር ዩናይትድ በዩሮፓ ሊጉ ግን አሪፍ ነው። በቀጥታ ከ8ቱ ክለቦች መካከል ከሊግ ፌዝ ወደ 16ቱ የተቀላቀለ ክለብ ነው። ትናንትናም ከሪያል ሶሲዳድ ጋር ባቻ ውጤት አጠናቋል። 4 አቻ ወጥቶ 5ቱን ጨዋታዎች አሸንፏል። ሌላኛው ጨዋታ በኤዜድ አልካማር 1-0 አሸናፊነት እየተጠናቀቀ ነው። ቶተናምን ያሸነፈው ያልተጠበቀ ውጤት የተመዘገበበት ጨዋታ ነው። በርቫል በ18ኛው ደቂቃ በራሱ መረብ ላይ ብቸኛውን ጎል አስቆጥሯል። ዘንድሮ በሊግ ፌዝ ተገናኝተው ቶተናም 1-0 አሸንፎ እንደነበረ ይታወቃልና ትናንትና ለጊዜው ኤዜድ አልካማር ተበቅሏል ማለት ይቻላል። ቀጣይ የመልስ ጨዋታ ስላለው ግን ቶተናም አሸንፎ በደርሶ መልስ የሚያልፍ ከሆነ የትናንትና ውጤት ያው እንደ በቀል ላይ ቆጠር ይችላል። ዘንድሮ አልካማር በዩሮፓ ሊጉ 20 ጎሎችን አስቆጥሯል። ቶተናም 17 ጎል ነው ያስቆጠረው። ግን ደግሞ ከቶተናም በላይ ጨዋታዎችን አድርጓል። ምክንያቱም በደርሶ መልስ ጨዋታ ነው 16ቱን የተቀላቀለው። 61% የኳስ ቁጥጥር ብልጫ ወስዷል። ቶተናም አንድ ብቻ ኢላማውን የጠበቀ ሙከራ ግን አድርጓል። የጎል እድሎችን ለመፍጠር ምን ያህል እንደተቸገረ የሚያሳይ ነው። ኤዜድ አልካማሮች 5 ኢላማቸውን የጠበቁ ሙከራዎችን አድርገዋል። ቶተናም 13 ጊዜ ብቻ በተጋጣሚው ሳጥን ኳስ ሲነካ፣ ኤዜድ አልካማር ተጫዋቾች 28 ጊዜ በቶተናም ሳጥን ውስጥ ኳስ ነክተዋል። ቅድም እንዳነሳ ነው በኳስ ቁጥጥር ብልጫ ሳይሆን በተጋጣሚ ግብ ክልል ብዙ ኳሶችን መንጋት፣ ሙከራዎችን ማድረግ፣ ጎሎችን ማስቆጠር ነው ለአሸናፊነት ይበልጥ እድል የሚያሰፋውና ቶተናም ትናንትና የኳስ ቁጥጥር ብልጫ ቢወስድም ከ60% በላይ ኳስ ቁጥጥር ብልጫ ቢወስድም ግን ሙከራን በማድረግ በተጋጣሚ ግብ ክልል ላይ በተደጋጋሚ በመገኘት በተጋጣሚው ኤዜድ አልካማር ብልጫ ተወስዶበታል። ቪካሪዮ እንዳውም 3 አደገኛ ሙከራዎችን ኳሶችን መልሷል። ቶተናም በ1-0 ብቻ ተሸንፎ ወደ ለንደን ወደ ሰሜን ለንደን እንዲመለስ ያደረገው ግብ ጠባቂው ቪካሪዮ ነው። ፌነርባቼ በሜዳው በሬንጀርስ 3-1 በሆነ ውጤት ተሸንፏል። ሞሪኒዮ ከጨዋታው በኋላ ጨዋታው አልተጠናቀቀም የሚል መልእክት ለሬንጀርስ ደጋፊዎች አስተላልፈዋል። በዩሮፓ ሊጉ አስገራሚ ከሆኑ ውጤቶች መካከል አንደኛው ነው ፌነርባቼን ቱርክ ላይ ሬንጀርስ ያሸነፈበት። ሌላኛው በኤፍሲ ኤስቢ እና ሊዮን መካከል የተደረገ ጨዋታ ነው። ሊዮን 3-1 አሸንፏል። ታግሊያፊኮ 1 ፎፋና 2 ጎሎችን ለሊዮን አስቆጥረዋል። ሮማም ድል ቀንቶታል። አትሌቲክ ቢልባውን 2-1 ረቷል። ኢናኪ ዊሊያምስ በ50ኛው ደቂቃ የአትሌቲክ ቢልባውን ጎል አስቆጥሮ መሪ ማድረግ ችሎ ነበረ። አንጀሊኖ በ56ኛው ደቂቃ አቻ ያደረገ። ሹሞሮዶቭ በ93ኛው ደቂቃ ያስቆጠራት ጎል ሮማን አሸናፊ አድርጋለች። ሹሞሮዶቭ ተጫዋቾች መጎዳታቸውን ተከትሎ ነው በቋሚነት እየተሰለፈ የሚገኘው፣ ግን ጎሎችን እያስቆጠረ ይገኛል። የራይ ከቢልባኦ በ85ኛው ደቂቃ በ2 ቢጫ ካርድ በቀይ ወጥቷል። እሱ ከወጣ በኋላ ነው ሁለተኛው ጎል የተቆጠረው። ሮማ አስገራሚውን መነሳሳቱን ቀጥሏል። አሁን በአዲሱ
ደግሞ የቀድሞ አሰልጣኝ በነበሩት ራኒሪ አማካኝነት የሚገርም መነሳሳት ላይ ይገኛል። አስቀድሞ እንዳውም አሰልጣኙን አሰናብቶኝ አሰልጣኝ ቀጥሮ ቢሆን ምናልባት አሁን በትልቅ ደረጃ ጣሊያን ሴሪያ መፎካከር እንደሚችል ማሳያ ነው እያመጣ ያለው ውጤት። በሴሪያው በተከታታይ 5 ጨዋታዎች 4ቱን አሸንፎ አንዱን ባቻ ውጤት አጠናቋልና በዩሮፓ ሊጉም ሲቸገር የነበረውን ቡድን አንስተው ትናንትና ማሸናፊ አድርገውታል። ጠንካራ ቡድን ነው አትሌቲክ ቢልባኦ። ይሄንን ቡድን ነው ማሸነፍ የቻለው ሮማ። አያክስ አምስተርዳም በሜዳው በአይንትራክት ፍራንክፈርት 2-1 ተሸንፏል። ቦዶ ግሊምት ኦሎምፒያኮስን 3-0 ሲያሸንፍ በሊግ ፌዝ አንደኛ ደረጃን ይዞ ያጠናቀቀው ላዚዮ ቪክቶሪያ ፕሌዘንን 2-1 አሸንፏል። ሮማኞሊ እና ኢሳክሰን ናቸው ለላዚዮ ጎሎችን ያስቆጠሩት። ድሮስ ሲንሚ በ53ኛው ደቂቃ የቪክቶሪያ ፕሌዘንን ጎል አስቆጥሯል። ሁለት ተጫዋቾች ከላዚዮ በኩል በቀይ ካርድ የወጡበትም ጨዋታ ነው። በኮንፈረንስ ሊግ ቸልሲ ከሜዳው ውጪ ኮፐንሃገንን 2-1 አሸንፏል። የሁለተኛውንም ጨዋታ የማሸነፍ ከፍተኛ ግምት አለውና ሩብ ፍጻሜ ይቀላቀላል። በጣም ቀላል ሆኖለታል የኮንፈረንስ ሊግ። በእርግጥ ሊጉ በአውሮፓ የክለቦች ደረጃ 3ኛ ደረጃ ላይ የሚገኝ ነው። እንደ ቸልሲ ላለ በጣም ትልቅ ክለብ የሚመጥን ሊግ አይደለም። ግን ደግሞ ቸልሲ አሁን ካለበት ደረጃ አንጻር ወይም ደግሞ አሁን ካለበት ችግር አንጻር ይህንን ዋንጫ ማሸነፍ የተጫዋቾችን በራስ መተማመን ከፍ የሚያደርግ ነውና እንደተገመተው ይህንን ዋንጫ የሚያሸንፍ ከሆነ ለቸልሲ አሪፍ ነው። ለአዲሱ አሰልጣኝ ማሬስካ በቸልሲ ቤት ውስጥ ጥሩ ጅማሩ አድርገው ያለፉት 2 ወራት በደንብ የተቸገሩባቸው ወራቶች ናቸውና ይህንን ዋንጫ የሚያሸንፉ ከሆነ ጥሩ መነሳሳትን የሚፈጥር ይሆናል። የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ 11 ይፋ ሆኗል። በግብ ጠባቂነት ያለምንም ጥርጥር አሊሰን ቤከር ከዚህ ተጫዋቾች ቢመረጥ ፍጹም ትክክል አይሆንም። በጣም አስገራሚ ምሽት ነበር ያሳለፈው በፓሪስ 3 በጣም አደገኛ ሙከራዎችን መልሷል። ከዛ ውጪ ደግሞ ምንም ጥርጥር የለውም በቃ ያሸነፈው በአሊሰን ምክንያት ነው። ሊቨርፑል በዛ ጨዋታ ላይ በኳስ ቁጥጥር ብልጫ ተወስዶበታል። በርካታ ሙከራዎችን ፓሪስ ሰን ጀርማ አድርገዋል። በዱዌ በዴምቤሌ በተለይም ደግሞ የክቫራትስኬሊያን ሙከራ የመለሰበት መንገድ የተጫዋቹን አቅም በሚገባ የሚያሳይ ነው። ተጫዋቹም ከተጫወተው በኋላ ምናልባት የእግር ኳስ ህይወቴ ምርጡ ምሽት ነው የሚል አስተያየት ሰጥቷልና እንደዛ ይመስላል። ከዚህ በፊትም በጣም ግሩም ምሽቶችን አሳልፏል። ትልልቅ ጨዋታዎች ላይ አቅሙን በሚገባ ማሳየት የቻለ ተጫዋች ነው። ለሊቨርፑል አሁን ለደረሰበት ደረጃ ወይም በድጋሚ ለማንሰራራቱ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አሊሰን ቤከር አንደኛው ነው። የፓሪሱ ምሽት ደግሞ ለረጅም ጊዜ የሚታወስ ነው። በሊቨርፑል ደጋፊዎችም በተጫዋቹም ለረጅም ጊዜ ይታወሳል። በተከላካዮች ዲኩፐር ከክለብ ብሩግ በግራ ተከላካይነት ተመርጧል። የ4 ዓመት ቤልጂየማዊ ተከላካይ ነው። ኤምረቻን እና ፓቫ በመሃል ተከላካይነት፣ እንደዚሁም ቲምበር ደግሞ ከአርሰናል በቀኝ ተከላካይነት ተመርጠዋል። ቲምበርም አርሰናል 7-1 በሆነ ውጤት ፒኤስቪ አይንድሆቨንን ሲያሸንፍና ትልቅ ታሪክ ሲሰራ የመጀመሪያውን ጎል ያስቆጠረ ተጫዋች ነው። ሆላንዳዊ ነው። ሆላንድ ላይ የተደረገ ጨዋታ ነው። በሀገሩ ላይ ጥሩ ምሽት አሳልፏልና በአውሮፓ ቻምፒየንስ ሊግ ምርጥ 11 ውስጥ መካተት ችሏል። አማካይ ስፍራ ላይ ደግሞ ኦዴጋርድ ተካቷል። ከአርሰናል አምበል ነው። 2 ጎሎችን አስቆጥሮ ጎል የሆነ ኳስንም አመቻችቶ ማቀበል የቻለ ተጫዋች ነው። የጨዋታውም ኮከብ ነበረ። ምርጥ 11 ውስጥም ተካቷል። ፔድሪም በተመሳሳይ ባርሴሎና 1-0 ሲያሸንፍ የጨዋታው ኮከብ ነበረ፣ እሱም ተካቷል። ሮጀርስ ካስቶን ቪላ እነዚህ 3ቱ ናቸው። ፊት መስመር ላይ ደግሞ ባርሴሎና በ10 ተጫዋች ከ70 በላይ ደቂቃዎችን ተጫውቶ 1-0 ሲያሸንፍ ጎሎን ያስቆጠረው ራፊኛ፣ 2 ጎሎችን ባየር ሊቨርኩሰን ላይ ያስቆጠረው ሃሪ ኬን እና በአትሌቲኮ ማድሪድ እና ሪያል ማድሪድ ጨዋታ ላይ የመጀመሪያውን ጎል ያስቆጠረው ሮድሪጎ ፊት መስመር ላይ ተመርጠዋል። እነዚህ ናቸው ምርጥ 11 ላይ ያሉት። በእንግሊዝ ፕሪሚየር ሊግ ነገ ቀን 9:30 ጀምሮ ኖቲንግሃም ፎረስት እና ማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በብዙ ምክንያቶች ነው የሚጠበቀው። ሁለቱም በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ይዘው ለማጠናቀቅ እየተፋለሙ የሚገኙ ክለቦች ናቸው። ዘንድሮ ኖቲንግሃም ፎረስት በጣም አሪፍ አቋም ላይ ነው የሚገኘው፣ ግን ያለፉትን 5 ጨዋታዎች ደግሞ ለማሸነፍ ተቸግሯል። 48 ነጥቦችን ይዞ 48 ነጥቦች 3ኛ ደረጃ ላይ ነው የሚገኘው። ማንቸስተር ሲቲ በ47 ነጥቦች 4ኛ ደረጃ ላይ ይገኛልና ሲቲ ካሸነፈ በ3ኛ ደረጃን ከኖቲንግሃም ፎረስት ይረከባል። ጨዋታው ደግሞ የሚደረገው በኖቲንግሃም ፎረስት ሜዳ ላይ ነው እና ለኖቲንግሃም ፎረስትም ለማንቸስተር ሲቲም ወሳኝ ጨዋታ ይሆናል። ብራይተን ከፉልሃም 12 ሰዓት ጀምሮ የሚደረግ ጨዋታ ነው።
በ43 ነጥቦች 8ኛ ደረጃ ላይ ይገኛል። ብራይተን ፉልሃም ደግሞ በ42 ነጥቦች በአንድ ደረጃና በአንድ ነጥብ ዝቅ ብሎ 9ኛ ደረጃ ላይ ይገኛል። ተከታታይ ደረጃ ላይ ያሉ ክለቦች የሚያደርጉት ጨዋታ ነው። በጣም አሪፍ ጨዋታ ይሆናል። ክሪስታል ፓላስ ኢፕስዊች ታውንን በሜዳው ያስተናግዳል። ሊቨርፑል ሳውዝሃምፕተንን 12 ሰዓት ጀምሮ የሚገጥምበት ጨዋታ ምናልባት በዚህ ሳምንትም በደረጃ ሰንጠረዡ የነጥብ ልዩነቱን የሚያሰፋበት ጨዋታ ሊሆን ይችላል። ሳውዝሃምፕተንን የማሸነፍ ግምት ይኖረዋል። በ9 ነጥቦች 20ኛ ደረጃ ላይ የሚገኝ ቡድን ነው ሳውዝሃምፕተን። 2 ሰዓት ከ30 ጀምሮ ደግሞ ብሬንትፎርድ እና አስቶን ቪላ ይጫወታሉ። ምሽት 5 ሰዓት ወልቭስ ከኤቨርተን ተጠባቂ ጨዋታ ነው። ቸልሲ እና ሌስተር ሲቲ ደግሞ 11 ሰዓት ጀምሮ እሁድ ይጫወታሉ። ቶተናም ከቦርንማውዝ በተመሳሳይ ሰዓት የሚደረግ ጨዋታ ነው። የሳምንቱ ትልቁ ጨዋታ ግን በማንቸስተር ዩናይትድ እና አርሰናል መካከል 1 ሰዓት ከ30 ጀምሮ ይደረጋል። ለማንቸስተር ዩናይትድ የተጎዱ ተጫዋቾች መመለስ እጅግ በጣም አስፈላጊ ነው። ምክንያቱም አስቀድሞ ወሳኝ ተጫዋቾች ተጎድተውበታል። የዚህ የውድድር ዓመት ምርጡ ተጫዋቻቸው አማድ ዲያሎ ተጎድቷል፣ አይመለስም ተብሏል። በዚህ የውድድር ዓመት ምናልባት ክረምት ላይ ነው በቅድመ ውድድር የሚመለሰውና ትልቅ እጦት ነው ለማንቸስተር ዩናይትድ። ኮቢ ሜኑ የማንቸስተር ዩናይትድ የካሪንግተን ውጤት ነው። እሱም ተጎድቷል። አማካይ ስፍራ ላይ የዚህን ተጫዋች አቅም ዩናይትድ ይፈልግ ነበረ፣ እሱም የለም። ስለዚህ በእነዚህ ተጫዋቾች በሌሉበት ነው አሁን ሌሎች ተጫዋቾችም የተጎዱትና ለማንቸስተር ዩናይትድ የኡጋርቴም የመጓየርን መመለስ እጅግ በጣም ያስፈልጋል። በተለይም ደግሞ አማካይ ስፍራ ላይ ማንቸስተር ዩናይትድ ብዙ ተቸግሯል። ስለዚህ መመለሱ አስፈላጊ ይሆናል። የኡጋርቴ መመለስ በአርሰናል በኩል ጥሩ ቡድን ነው። ጎሎችን አስቆጥሯል። ባለፈው 7 ጎሎችን አስቆጥሯል። ግን ደግሞ በፕሪሚየር ሊግ ትልልቅ ቡድኖችን ሲገጥም እየተቸገረ ተመልክተናልና ምናልባት ከማንቸስተር ዩናይትድ ጋርም የመጀመሪያው ጨዋታ ላይ ሁለተኛው አጋማሽ ላይ ነው ብዙ ብልጫ የነበረው 2-0 ባሸነፈበት ጨዋታ ማለት ነው። የመጀመሪያው አጋማሽ ላይ ግን ጎል ለማስቆጠር በጣም ተቸግሮ ስለነበረ በማንቸስተር ዩናይትድ ሜዳ ኦልድ ትራፎርድ ላይ የሚደረግም ጨዋታ ስለሆነ አርሰናል ሊቸገር ይችላል። ተጠባቂው የሳምንቱ ትልቅ ጨዋታ ነው። ሰኞ ደግሞ ዌስትሃም ዩናይትድ እና ኒውካስል ዩናይትድ ምሽት